ኢትዮጵያ በህጋዊ መንገድ ያሰለጠነቻቸውንም ይሁን አግባብነት ያለው መረጃ በማቅረብ በግላቸው የሚመጡ ሰራተኞችን ውል ወደ ገባችባቸው ሀገራት ትልካለች። ሀገራት ስምምነት ሲያደርጉ የስራ ስምሪቱ የሰራተኛውን መብት በጠበቀ መልኩና ደህንነቱን ያረጋገጠ መሆን እንዳለበት ዓለም አቀፍ ስምምነቶች ያስገድዳሉ። ይህ ማለት ሰራተኞች በየትኛውም የስራ ዘርፍ ተሰማርተው ሲሄዱ የደህንነታቸው ጉዳይ፣ የጤና ኢንሹራንስ፣ የደሞዝና ሌሎች ነገሮች መሟላታቸው መረጋገጥ እንዳለበት ከዚህ ቀደም የስራና ክህሎት ሚኒስቴር ነግሮናል። ሀገራት ከሀገራት ጋር የሰለጠነና በከፊል የሰለጠኑ ሰዎችን ለመላክ ሲስማሙ ስራውን አግኝቶ ሰራተኛና አሰሪውን የማገናኘት ከፍተኛ ድርሻ ያለው ደግሞ የኤጀንሲዎች ነው ተብሏል። ለመሆኑ እነዚህ ሰራተኞች አስፈላጊውን አሟልተው ወደ መረጡት ሀገር ከሄዱ በኋላ የደሞዝ የጤናና የደህንነት ችግር ቢገጥማቸው ቅሬታቸውንና የደረሰባቸውን ችግር ለማን መናገር አለባቸው? ይህ ባለመሆኑ ተጠያቂ የሚሆነው ማን ነው ስንል የህግ ባለሙያ ጠይቀናል። ጠበቃና የህግ ባለሙያው አቶ ፋንታውን ደለለው በጉዳዩ ላይ ማብራሪያ ሰጥተዋል። ይህንን የውጭ ሀገር ሰራተኞች የስምሪት በተመለከተ ስልጣን ያለው በኢትዮጵያ ውስጥ የስራና ክህሎት ሚኒስቴር ሲሆን ይህም በአዋጅ ቁጥር 1389/2017 በተሰጠ ስልጣን መሰረት ከሰብአዊ መብት አንጻር ከደሞዝም አንጻር እንዲጠበቅ አሰሪው ከኤጀንሲው ጋር ስምምነት ያደርጋል፣ ሰራተኛውም ከአሰሪው ጋር ስምምነት ያደርጋል። ከዛም በዚህ ውል መሰረት ምን ይሆናል ማለት ሰራተኛው አሰሪው ኤጀንሲው ይገዛሉ ማለት ነው። ኤጀንሲው ፈቃድም የሚያገኙት ከማን ነው? ከስራና ክህሎት ሚኒስቴር ነው። ይሄ ስራና ክህሎት ሚኒስቴር ነው እነዚህን ኤጀንሲዎችን አስተዳደራዊ ጉዳዮችን የሚከታተለው ነው። ኢትዮጵያውያን ሰራተኞች ባሉባቸው ሀገራት በሚገኙትና የኢትዮጵያን መንግስት ወክለው በተቀመጡ ኤምባሲዎች በመሄድ ሰራተኞች የሚደርስባቸውን የመብት ጥሰት መናገር ይችላሉ ሲሉ የህግ ባለሙያው ነግረውናል። ይሁንና የመብት ጥሰትን በተመለከተ ኤጀንሲዎች ግዴታቸውን ሳይወጡ ቢቀሩ ምንድነው የሚደረገው ስንል ጠይቀናል። ምንድነው እዛ ያለው አሰሪ እንግዲህ በኤጀንሲው አማካይነት ከሰራተኛው ጋር ተገናኝቷል። ነገር ግን አሰሪው የሰራተኛው መብት የሚጠብቅ ላይሆን ይችላል። መብቱ ላይጠብቅ ይችላል። ደሞዝ ላይከፍለው ይችላል። ሌላ ነገርና ለተለያየ ነገር ሊዳርገው ይችላል። ሰራተኛውን በሚደርስበት ለምሳሌ የደሞዝ መከልከል በተመለከተ ከሆነ ኤጀንሲ ይህ የተከለከለው ደሞዝ የመሸፈን ግዴታ አለበት ማለት ነው። ምክንያቱም ግዴታ ውስጥ ገብቷል። ለአሰሪው ዋስ ሆኖ ሰራተኛውን የሚልከው የስራና ክህሎት ሚኒስቴር አሳውቆ ማስታወቂያ አውጥቶ ከዛም በኋላ ያገናኘው ማለት ነው። ስለዚህ ይህ እስከሆነ ድረስ ምንድነው የሰራተኛ መብት በአሰሪው ሊጠበቅ ግዴታ ዋስትና አለው ማለት ነው። እነዚህ የደሞዝ መብት ቢከለከል ተቀንሶ ቢከፈለው ይሄኛውን የመሸፈን ግዴታ ይኖረዋል ማለት ነው። ኤጀንሲው ጉዳት በተመለከተ ለምሳሌ የአካል ጉዳት ሊመጣ ይችላል። የተለያዩ ጉዳቶች ሊፈጠሩ ይችላል። ከሰራተኛው ችግር ምክንያት ሳይሆን ከአሰሪው ችግር ምክንያት የተነሳ ለሰራተኛው ጥንቃቄ ካለመስጠት የተነሳ እንደዚህ አይነት ነገሮች በሰራተኛው ሊፈጸሙ ይችላሉ። ይህ በሆነ ጊዜ ምንድነው የሚደረገው? ኤጀንሲው አሁንም ይህን በኃላፊነት በሰራተኛው ላይ የሚደርሰው እንደዚህ አይነት ጉዳት ካሳ እስከ መክፈል ግዴታ አለበት። ሰራተኛው በሚሰራበት ሀገር ሆኖ ኢትዮጵያ ውስጥ ያለውን የላከውን ኤጀንሲ በህግ እንዴት መጠየቅ ይችላል? ለምሳሌ እዚህ ያሉ ኤጀንሲዎች እዛ ውጭ ሀገርም ራሱ እዛ ሊኖር ይችላል አንዳንድ ጊዜ ማለት ነው። ይህ በሆነ ጊዜ ምንድነው እዛ ሄደው ኤጀንሲውን ያመለክታሉ። ከዛም በኋላ በድርድር በስምምነት ሊፈታ የሚችል ከሆነ ኦኬ፣ ካልሆነ ግን እዚህ ያለውን ኤጀንሲ የሚኒስትር መስሪያ ቤት የስራና ክህሎት ሚኒስትር መስሪያ ቤት ቅሬታ ማቅረብ ነው። ቅሬታ እንዴት ሊቀርብ ይችላል? እሱ ያለው እዛ ነው የሚለውም ነገር ሊመጣ ይችላል። ይህን በተመለከተ አንደኛ እንደዚህ አይነት ጉዳይ ተፈጽሞብኛል፣ ስለዚህ ወይ አሰሪው ይክፈለኝ ወይ ኤጀንሲው ይክፈለኝ ብሎ ይህን ጉዳይ እዛ ኤምባሲው የቆንስላ ሰራተኛው ጉዳዩን ሊያቀርብ ይችላል። ሌላው ነገር ምንድነው ሰራተኛው አሁን ኤጀንሲው እንዴት ነው መጠየቅ የሚችለው? ሰራተኛው እዚህ ከመጣ እዚህ ያለውን ኤጀንሲ ያደርገዋል። የስራና ክህሎት ሚኒስቴር መስራት በመሄድ ቅሬታ ያቀርብበታል። በዚህ ቅሬታ አማካኝነት አስተዳደራዊ ውሳኔ ይሰጣል። ማን ነው የሚሰጠው? ሚኒስቴር መስሪያ ቤቱ ማለት። በዚህ አስተዳደራዊ ውሳኔዎች የተለያዩ ነገሮች ሊሆኑ ይችላሉ። ደሞዝ ይክፈል ሊሆን ይችላል፣ ወይ የሚከፈል ክፍያ የለም ሊባል ይችላል፣ ፍቃድ እስከ መውሰድ ሊሆን ይችላል፣ ለመሰረት ሊሆን ይችላል፣ ሌሎችም አስተዳደራዊ ውሳኔዎች ሊወሰኑ ይችላሉ። የጉዳት ካሳም ከሆነ ለሰራተኛው በዚህ መልክ ሊወስን ይችላል፣ ሊያደርግ ይችላል። እና በዚህ አስተዳደራዊ ውሳኔ ላይ ቅር የተሰኘ ያልጣመው አካል ካለ ኤጀንሲ ይሁን ያኛው አካል ወዴት ነው የሚሄደው? ወደ ፌዴራል ፍርድ ቤት። ወደ ፌዴራል ፍርድ ቤት በመሄድ ይህን ጉዳይ በማቅረብ ዳኝነት እንዲሰጥ ይደረጋል ማለት ነው። የውጭ ሀገር የስራ ስምሪትን በተመለከተ በዋናነት ስልጣኑ የተሰጠው ለስራና ክህሎት ሚኒስቴር ነው። ሚኒስቴር መስሪያ ቤቱ እንደዚህ አይነት የመብት ጥሰቶች በሚቀርቡበት ወቅት ሰራተኞች ህጋዊ መሆናቸውን የሚያሳይ መረጃ በማቅረብ የላካቸውን ኤጀንሲዎችን ተጠያቂ ማድረግ እንደሚችሉም ነግሮናል።